አብርሽ እንግዲህ ከሩታ ልጁን ተቀብሏል። ሩታ እኮ የምታውራ ነው ግራ ገባሽ። የኔ እናት የኔ አፈር ልብላ። የኔ እናት ሳትዘጋጂ መተሽ የኔ የምልሽ ሩታዬ ልጁን ለምን አላየም ለምን አልመጣም ማለት እኮ መደወል ትቻለሽ። ምንድን ነው ለሁሉም ደቅነሽ ትቻለሽ። አንቺ እኮ ያስቀኛል የሩታ ነገር ባለፈው ከአብርሽ ጋር ስተኛ ጠጥታ ስታስተኛ አሳየችን። አሁን ደግሞ አብርሽ ናፍቆሽ ነው፣ እኔ ቆንጆ ናፍቆሽ ነው። ይሄ እርግጠኛ ነኝ። የኔ እናት ለምን አይናፍቅሽም? የልጅነትሽ ልጅነትስ አይደለም ማለቴ ባልሽ ነበረና የልጅሽ አባት ነውና ሩታ እግዚአብሔርን በጣም ስታዝባት ነበር። ለምን ካላችሁ የምታወራ ነው ጠፋት። በቃ አንድ ስንት እንደሚያንቃት እኮ በነገራችን ላይ ሩታውኒ በቃ ማስመሰል ስችልበት ጌታ ሆይ ትዕግስት ስጠኝ። ሰላም ቤተሰብ፣ ማርያም ሩታ አሳቀችኝ ዛሬ። እንዴት ናችሁ ግን? ደህና ናችሁ? የሩታ ቤተሰብ ምንድን ነው ምቀኝነት ጥሩ አይደለም። ላይክ አድርጉ እሺ፣ መምጣታችሁ አልቀራ። እስቲ ቪዲዮን ይዩት። በኤርሜላ ሲመጣ ላይክ ወት እንደሚደርስ አይታችኋል። በስመ አብ ትለዩብኛላችሁ ጋይስ እና ላይክ አድርጉ ለማለት ፈልጌ ነው። እንኳን ደስ አላችሁ ምድር የሚቀኛውላ ማለት ነው። አዎ በዚህ ስሙ ይኸው ዩቱብ የተመቷል ለ3 ወር። እንኳን ደስ አላችሁ። ሊመለስ ላይመለስ ይችላል። ኤኒዌይስ ጋይስ ሩታ እንግዲህ ዛሬ ምን ብላ መጣች? አብርሽ እንዱ አይሰለችሽም? ልጅሽ ሪስ ስታረጊ አይሰለችሽም ሩታይ? ኧረ ውይ ለነገሩ ከጭቅጭቅ ይሻላል። ይሁን ልጅሽ ስለሆነ እንደፈለግሽ ማድረግ መፍታለሽ። ግን ማለት ነው ሩታዬ ይሄ እኮ ዝም ብሎ በቃ አንቺ አይዳ ስጠፋብሽ ነው እንጂ ዝም ብሎ ቪዲዮ መደቀን አይጠበቅብሽም። ደውለሽ ና ልጁን ይው የአባትነት ፍቅር እንዳጣ ና ልጅን ይው ማለት ትቻለሽ። ምን ተገኝቶ ነው ሲጀምር? ምን አገባሽ? ከህይወቱ ወጥተሻል እንዴ? ምንም ይገኝ ምንም አይገኝ ምን አስጨነቀሽ? አንድ ሰው ከህይወትሽ ከወጣ ፈልገሽ፣ ለዛም ደግሞ ፈልገሽ ከህይወትሽ ካስወጣሽው ምን አስጨነቀሽ? ምን አይነት ጥያቄ ነው ሲጀምር የምትጠይቂ? ምን ተገኝተው ነው ብለሽ የምታስጨንቂ? ሩታዬ ጥያቄ እኮ ነው። እናንተ ሴት ማለት አሁን ሩታ ማለት እንደናንተ ሀሳብ ሩታ ስለምጠላት ነው አይደለ? እኔ ግን ሩታን አልጠላትም። ግን እንደ አንድ ሰው ግን ስትመለከቱ ማለት ነው አርፈ ራስን ኑር ካላችሁ አንድ ወንድ ልጅን በቃ ከዚህ በኋላ ሰላም ፈጥረናል ብላችሁ ከሰው ጋር ስትለያዩ በቃ ሰላም መሆኑን ብቻ ነው የምትፈልጉ። ምን ተፈጥሮ ነው? ምን ተገኝቶ ነው? ከልጅ የምታስበልጠው ምን ተገኝቶ ነው? ከልጅ አይበልጥም እንዴ? አብርሽ ህፃን ነው እንዴ እንደዚህ የምትያንቺ? ሲቀጥል ደግሞ ቀጥታ ደውለሽ ና ልጄን ይው ማለት ትቻለሽ። ግዴታ ለምን ልጁ ማየት እንዲያቆሚ አሁን በቀደም አይደል ጋይስ? እኔ እኮ አረተው ለተመልካች ይዘኑ አረተው ግን ልጁን አታሰቃዩ ሲጀመር እና ምን አለች? ልጁን ለምን ማየት እንዳቆመ አይቶ አቅም እንግዲህ ቪዲዮ የተለቀቀልን ነው ጋይስ። እንግዲህ ይሄዳል ይመጣል፣ ግን ልጁን አይቶ አቅም ማለት ይመጣል። እኛ ቪዲዮ ያየን ምንም ይሁን በሳምንት ይሁን ምንም ይሁን ቪዲዮ ያየን ነው አይደለ? ከዛ ውጪ ግን አረ እንዶሪስ ስታጭሮ ሩታዬ። እኔ ሩታ በነገራችን ላይ በቃ የምታወራ ስታጣ በጣም ነው ማቅባት። ስንትን ተማተም ማለት ነው ሩታ። በደንብ ይሁት በደንብ አስባባ ስታወራና መታ ካሜራ ላይ ስትቆም የምታወራ አንዳንዴ በቃ ትደናበራለች። ዛሬ በደንብ ነው አየዋትና የምታወራ። ከዛ በፊትም እሱ ሳይመጣ የምታወራ ነው ጠፋት። እሱ ከመጣ በኋላ ደጋግመ ነው አንድ ወሬ ስታወራ የነበረና ሩታዬ ኧረ ታይ እንጂ እኔ ቆንጆ ሁሉም ነገር በቃ ካልሆነ አይሆንም እንዴ? ግዴታ እኮ አይደለም። እሱ አስቦ ለልጁ አስቦ መምጣት አለበት። አንቺ ፈለግሽው አይደለም በቃ። አይ እኔ ግን በጣም ደስ የሚለኝ ለምን እንደው ታውቃላችሁ? አብሮ ሲመጡ ደግሞ አንድ ደስ የሚለኝ ተመልካቹ ስለምታሳፍሪልኝ ደስ ትለኛለሽ ሩታዬ። ለምን ሁሌ ይመክሩሻል፣ ከአብርሽ ጋር እንዳትገናኝ፣ ከአብርሽ ጋር እንዳትመጪ ይሉሻል። አንቺ ግን አላብርሽ የለሽም፣ ምንም የለሽም አላብርሽ። የጀርባሽ አጥንት እኮ ብዬ ያለው እኔ ቆየሁ እኮ ካልኩ ምንም አሰማችሁ። ከአብርሽ ጋር እንዳትመጪ፣ ከአብርሽ ጋር ቪዲዮ እንድትሰራ አንፈልግም፣ ከሱ እንድታይ አንፈልግም። አይ የኔ ምስኪኖች አይዟችሁ። እኔ እኮ ታሳዝኑኛላችሁ አንዳንዴ። እኔ አፈር ልብላ። ማንም በእናንተ ጫማ ሊሄድ አይችልም፣ ሊራመድ አይችልም። በእናንተ እግር ማንም ሊራመድ አይችልም። እነሱ አንድ ናቸው ጎበስ። እንደዛ ነውና
ለማንኛውም ሩታ አብርሽ እንግዲህ ምንም ተገንቶ አይደለም ያለ ነው። እሷ ግን ምን ተገንቶ ነው? ከልጅ ግን የሚያታስፈልጥ ነገር አለ። ኧረ ተይ። እና እናንተ ትክክል ነው ብላችሁ ታስባላችሁ? አሁን ለምሳሌ አንድ ሰውን ከህይወትሽ አስወጣሽ ነው አንድ ሴት እና ይሄን አልባት ታስጨንቅ አሪፍ ነው ብዬ አስባለሁ። እና በጣም ስታስጨንቅ ነበር። ስለ ልጃችሁ ካወራችሁ በነገራችን ላይ በውስጥ መስመር አድርጉ። በቃ ይደብራል እውነት። በልጃችሁ አትምጡ። አብርሽን ብትሆን ሩታን ብትሆን በልጃችሁ ዙሪያ የራሳችሁ ናችሁ። ከካሜራ ጀርባ ማውራት አለባችሁ። የራሱ ነገ ልጁ ያያል። በቃ ይደብራል። ኢንዌስ ላይክ ሰብስክራይብ